ሰላም በላይት ዩቲዩብ እንዴት ናችሁ? ሰላም ናችሁ ወይ? ውድ ተመልካቾቼ እያበረታታችሁኝ ነው፣ ሰብስክራይብ እያረጋችሁኝ ነው። እንዴት ናችሁ? ሰላም ናችሁ? ጠፋሽ አትሉኝም? ጠፍቻለሁ። እንዴት ናችሁ? ሰላም ናችሁ ወይ? ስለምታበረታቱኝ፣ ላይክ ስለምትሰጡኝ፣ ሰብስክራይብ ስለምታረጉኝ፣ ላይክ ስለምታረጉኝ፣ ኮሜንት ስለምትጽፉልኝ ከልብ አርጌ አመሰግናለሁ። እግዚአብሔር ይስጥልኝ። አሁንም ከጎኔ ሆኑልኝ፣ አሁንም ማበረታቱልኝ፣ አለሁልሽ በሉኝ። እህት ወንድሞቼ የምታዩኝ ከጎኔ ሆኑልኝ ይላችኋለሁ። እና እንግዲህ ምንም አዲስ ነገር ይዤ ባልመጣም የተሻለ እናንተን የሚያዝናና እናንተን የሚያስቅ ይዤ ባልመጣም ለሁሉም ቀን አለው አይደለም የሚለው እግዚአብሔር ቃል። ለሁሉም ቀን አለው። ቀን ደግሞ ይክሳልና እግዚአብሔር አንድ ቀን ይክሰኛል፣ እግዚአብሔር ደግሞ አንድ ቀን ይረዳኛል። አንድ ቀን በደንብ አርጌ የሚያዝናናችሁን የሚያስቃችሁን ነገር ይዤላችሁ እመጣለሁ ብዬ አስባለሁ። እና አትሰልቹኝ ይላለሁ። አትሰልቹኝ እላችኋለሁ። ስለ ጠፋው ነው ብቅ ያልኩት። ጥፍት ስላልኩኝ እስቲ ሰላም ልበላቸው ብዬ ነው። ሰላም ልበላቸው አለሁኝ፣ አልጠፋሁም እንዳትረሱኝ ልል የመጣሁት እና አለው ልላችሁ ነው የመጣሁት። እና አሁንም ከጎኔ ሆኖ አበረታቱኝ እላለሁ። እና ይሄንን ነው ምለው። አትጥፉብኝ እና ሼር አርጉልኝ፣ ሰብስክራይብ አርጉልኝ፣ ላይክ አርጉልኝ። በቃ ሁሉንም ነገር አድርጉልኝ እላችኋለሁ። በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። እና እግዚአብሔር ያለለት የሚያዝናና በቃ እናንተ ፈታ የሚያደርግ ነገር ይዤ እመጣለሁ። እንደዚሁ አይቀርም፣ ወሬ ብቻ እንደሆነ አይቀርም አንድ ቀን እና እንዲህ ወሬ እንደሆነች አይቀርም እላችኋለሁ። አንድ ቀን እንዲህ ትላላችሁ እንዲህ ትላችሁ፣ አፋችሁን ነው ማስይዛችሁ መቼም አንድ ቀን ማለት ነው። እንዲህ ትላላችሁ አንድ ቀን እግዚአብሔር ያለ ቀን ማለት ነው። እና በሳቅም ግድል ልማረጋችሁ ቀን ይመጣል። በሳቅም ነው ማረጋችሁ አንድ ቀን አይቀርም። እኔ ራሴ ያስቀኛል ሳስበው እዚህ ሳስበው ገና ብቻዬን መሆኔ የቦታው አለመመቻቸት ይዞኛል። በቃ ትረዱኛላችሁ። እኔ የማዳም ቅመም መቼም ታውቃላችሁ። የማዳም ቅመም እንዴት ሆና እንደምትሰራ ታውቃላችሁ። የምታዩኝ ማለት ነው። የምታዩኝ የማዳም ቅመም በምን ሁኔታ ውስጥ እንደምታሳልፍ ታውቃላችሁ። ይሄ ቪዲዮ የሚደርሳችሁ ቀን ማለት ነው። እና በምን ሁኔታ ውስጥ አልፌ ይህን ቪዲዮ እንደምሰራ እግዚአብሔር ብቻ ነው የሚያውቀው። እና አንድ ቀን ያልፋል፣ የተሻለም ነገር ይዤ እመጣለሁ። እና ይሄንን ነው ምለው። እና አትሰልቹኝ። እንግዲህ እየጠፋው እንደ መስከረም ወፍ ብቅ ጥልቅ እያልኩኝ ነው። እና አበረታቱኝ እላችኋለሁ። ከጎኔ ሆኑ። እግዚአብሔር ያለ ቀን የተሻለ ነገር ይዤ እመጣለሁ። ይሄንን ነው ምለው። እና ምን ልበላችሁ እንግዲህ አለው ልል ነው የመጣሁት። አለው አልጠፋው ብቅ ልበል ብዬ ነው የመጣሁት። እና ይሄን እላችኋለሁ። ምን ልበል እንግዲህ ወዳችኋለሁ። ብቻ አበረታቱ። ሼር፣ ላይክ፣ ኮሜንት ጻፉልኝ። የእናንተን እገዛ ፈልጋለሁ። የእናንተን ብርታት ፈልጋለሁ። በእግዚአብሔር ብያለሁ፣ በእግዚአብሔር ብያቸዋለሁ። ሼር እያረጋችሁ የምታዩኝም በእናታችሁ አበረታቱኝ። ቪዲዮዬን ይውልኝ፣ ኮሜንት ጻፉልኝ። በቃ የመስራት ፍላጎት በጣም አለኝ እና በእግዚአብሔር ጻፉልኝ። ሁሉንም በቃ ሟሉልኝ። ትንሽ ናት ብላችሁ አትለፉ። ልጅ ነው ገና ምንም ጥሩ ነገር አላቀረበችም ብላችሁ አትለፉኝ። በቃ ጥሩ ነገር ይዛ አልመጣችም፣ የሚያዝናና ነገር ይዛ አልመጣችም፣ የሚያስቅ ነገር ይዛ አልመጣችም ብላችሁ አትለፉኝ። አንድ ቀን ይሆናል። በቃ አንድ ቀን አለ ለሁሉም ነገር። እና ይሄን እላችኋለሁ። ከማዳም ቤት የወጣው ቀን ከማዳም ቤት
የወጣው ቀን ሁሉም ይሳካል። አንድ ቀን ይሳካል ማለት ነው እና እግዚአብሔር ለሁሉም ያውቃል ማለት ነው። ውስጥም አልበላውም ገና ነው እያዛጋኝ ነው እና አበረታቱኝ። ይህንን ነው የምለው ምላችኋለሁ። ምን ልንገራችሁ? ቆስት ምን ላውራ? ከሀገሩ የወጣ ብጭኑት እንደ አህያ ቢለጉሙት እንደ ፈረስ ነው የሚባለው እና እላችኋለሁ አንድ ቀን እንደ ተፈታች ጥጃ እንሆናለን። እንደ ተፈታ ጥጃ ሆኜ ሀገሬ ላይ ሆንኜ አቀርብላችኋለሁ እየቦረኩ ማለት ነው እና አበረታቱኝ፣ ደግፉኝ። አለው ልላችሁ ነው የመጣሁት። እውነት አለው ልላችሁ ነው የመጣሁት እና ሰብስክራይብ አድርጉኝ፣ ሼር አድርጉልኝ፣ ላይክ አድርጉልኝ እና ይሄን እላለሁ። እሺ እኔ እናቶች አበረታቱኝ እና አለው ልላችሁ ነው የመጣሁት። አለሁኝ አልጠፋሁም ልላችሁ ነው። እግዚአብሔር የረዳኝ ቀን አንድ ቀን በደንብ አድርጌ ያቀርብላችኋለሁ እላችኋለሁ እና ይሄንን ነው የምለው። ሌላ ምን ልበል? ሀሳቤ ሌላ ቦታ ስለሆነ የሚለው ብዙ ነገር እያለኝ ማለት ነው የሚለው ብዙ ነገር እያለኝ ሀሳቤ ተበተነ እላችኋለሁ። ሀሳብ ከተሰበሰበ ነው እንጂ እንደ ይሄ ስራ የሚሰራው ሀሳብ እየተበታተነ ምንም ስራ አይሰራም። የዚህ ስራ ራሱን የቻለ አይዳ አለው። የራሱ የሆነ በቃ ጥሩ አእምሮ መኖር አለበት። ጥሩ የራሱ የሆነ አእምሮ መኖር አለበት እና ለዚህ ነው እግዚአብሔር ይረዳኛል። ቀን አለ ለሁሉ እና አበረታቱኝ እላችኋለሁ። ደግፉኝ፣ ሼር አድርጉልኝ፣ ሰብስክራይብ አድርጉኝ። ምንም ጥሩ ነገር ይዤ ባልመጣ በእግዚአብሔር ብያለሁ፣ በፈጣሪ አበረታቱኝ። የተሻለ ነገር ይዤ ለመምጣት የእናንተ እገዛ ያስፈልገኛል። ጥሩ ነገር ደግሞ ይዤ አሁን በዚህን ሰዓት ይዤ እንዳልመጣ የከለከለ ያለውበት ቦታ መቼም ሰው ቤት ያላችሁ እንኳን ይሄን እንደዚህ አይነት ቪዲዮ ልሰሩ የሁሉም ቤት አንድ አይደለም። እንግዲህ ሁሉም ቤት አንድ ነው ማለት አይደለም። ሰው ቤት ሁሉም ሰው ቤት አንድ አይደለም እና አንዳንዱ ቤት ደግሞ ስልክ ራሱ እንድትይዙ ማይፈቀድላችሁ ቤት አለ። ይሄ የታወቀ ሀቅ ነው። ስልክ የማይፈቀድላችሁ ቤት አለ። ከዛ ውስጥ ደግሞ አንዷ እኔ ነኝ ማለት ነው። ስልክ የማይፈቀድበት ቤት ነው ባለሁበት አካባቢ ማለት ነው እና ከእንደዛ ውስጥ ሆኜ ነው ይሄንን ነገር የምሰራው እና የእናንተ እገዛ ያስፈልገኛል። እንኳን ቪዲዮ ሰርቶ ይሄ እንደዚህ አይነት ስራ ለመስራት ፍቃድ ለማግኘት ነጻነት ለማግኘት ይቅርና ስልክ እንደ ልብ ለማውራት ስልክ እንደ ልብ ማያዝ የማይፈቀድበት ቦታ ነው ያለሁት። ግን እስከሚያልፍ አባቴ ገበሬ አግባኝ አይደለም የሚባለው እና አበረታቱኝ እና ይሄንን ነው የምለው። ያው እግዚአብሔር ደግሞ እድለኞች አሉ እኮ እድለኞች አሉ። እንደ ልባቸው እያየዋቸው ነው። እንደ ልባቸው ሆኖ ቻንስ እኮ የተለያየ ነው። የሰው ቻንስ ይለያያል እና አንዳንዱ ማዳብ ቤት ሆኖ ብዙ ትልቅ ቦታ የደረሰ አለ። የተለያየ አገር ላይ እዚህም ዱባይ ላይ ጥሩ ሰዎች አሉ። ይህን ያህል ጥብቅ የማያደርጉን ነጻነት የማይከለክሉ ጥሩዎች አሉ። ግን እነሱን ይወክላል ማለት አይደለም። እኔ ያለሁበት ቦታ አይወክልም። ስለዚህ ሁሉንም አገሩን እያካተትኩ አይደለም። ያለሁበትን ቦታ ብቻ ነው እየተናገርኩ ያለሁት እና ምቹ ቦታ አይደለሁም። ቻንስ ግን እንጃ ይገርማል። እድል ግን ይገርማል። አንዳንዴ ወይ ተሰዶ የመስራት እድል ፋንታችሁ ትታደሉታላችሁ እንጂ አትታገሉትም ይላሉ ሲተርቱ ተረት የሚተርቱ ሰዎች ይታደሉታል እንጂ አይታገሉትም አሉ። አንዳንዱ እድል ከቤት ትቀናለች፣ ከቤት ቀንታ ይዘው ትወጣለች። አንዳንዱ ደግሞ እድል ከቤት ገና ሳይወጣ ብዙ መሰናክል ይበዛበታል። በቃ
መቼም አልሸነፍ ባይ አለ አይደል? አልሸነፍ ባይ መታገል እንደዛ ሆኖ ነው የምታገለው ብዬ አስባለሁ። እኔ በራሴ እኔ ኢማራት ይሁን በቃ በዚች ባለውበት ምድር ላይ ኢማራት ብቻ አይደለም፣ እኔ ኢትዮጵያ ሀገሬ ላይ ለትግል የተፈጠረ ሰው ታውቃላችሁ? ለትግል የተፈጠረ ለልፋት የተፈጠረ በቃ ለማረፍ ያልተፈጠረ ሰው ማን ነው ቢባል እኔ አንዷ ነኝ። ሊኖሩ ባሉ ብዙ እንደኔው እድል የምታታግላችሁ ሰዎች አሉ። አንዳንዱ ከቤቱ ሲወጣ እድል ቀንታው በቃ አልጋ ባልጋ የሚሆንለት ወደ እልፍ የሚልለት ሰው አለ። ግን እድሜው ሙሉ በትግል በልፊያ በቃ በጣም እኮ ነው አንዳንድ ቻንስ እና አንዳንድ ምርቃት እርግማን ይሆናል መሰለኝ። እውነት የሚመረቁ ሰዎች እርግማን ይሆንባቸዋል፣ የሚረገሙ ሰዎች ደግሞ ምርቃን ይሆንባቸዋል መሰለኝ። እውነት እና እኔ አላቅም ብቻ እቺ ምድር አልሞት ባይ ተጋላለ ይላሉ እና በራሴ ነው እየሳኩ ያለሁት። አልሞት ባይ ነው የምታገለው እና ይሄን እላቸዋለሁ። ያልፋል መቼም አልፎ አወራዋለሁ። እኔ ቻንስ ኢማራት ውስጥ ምንም የለም ብቻ እንደሆነ የምታገለው አልሞትም ብዬ ነው የምታገለው እንጂ እኔ ኢማራት ቻንስ የለኝም፣ ምንም ቻንስ የለኝም። ግን እንዲሁ እታገለዋለሁ፣ እሱም ይታገለኛል እና ይሄን እላለሁ። እና ይሄን ያህል ደግሞ ስላወራኋችሁ ደስ ብሎኛል። በቃ ላይክ ሼር አድርጉልኝ። አመሰግናለሁ። በጣም ስለምታዳምጡ አመሰግናለሁ። እግዚአብሔር ይስጥልኝ።